አሁን ደግሞ ጥምቀት አለ የሰርግ ወቅት ነው ከልጅነት ጀምሮ የምወደው ስራ ነበር አውልቅ ይለኝ በአበሻ ቀሚስ አልተለመደ ዋው ሙሽራ መሆን እኮ አማርኛ ነው አንቺ ቤት ስመጣ ተካበደ በደንብ ሌክዠሪ ሲሆን ነገር ባደርግ ደስ ይለኛል እሱን ሁሉ ያማከለ ዋጋ ነው ያለው ቁጥሯን እስቲ ንገሪ ማን ነበር መጀመሪያ እንደናቀር ሰዎች እኛ ጋር መጥተው የሚያጡት የዲዛይን አማራጭ የሚያጡት የጨርቅ አማራጭ አይኖርም እንዴት ናችሁ ለኤልያስ ነኝ ኩል ፕሮግራማችን ተጀምሯል በዛሬ የኩል ፕሮግራም እንግዲህ ወቅቱ የበዓል ነው ለበዓል የሚሆኑ ለጥምቀት የሚሆኑ ቆንጆ ቀሚሶችን ዲዛይን ከምታረግ ዲዛይነር ጋር ቆይታ አላደርግ ነው ምን አይነት ልብሶች አሏት ውስጥ ገብተን አብረን የምናየውናል አብራችሁን ቆዩ ሰላም ሰላም ነው እንኳን ደህና መጣሽ እንኳን ደህና ጠበቅሽ ቤትሽ በጣም ነው የሚያምረው በስማ በጣም አመሰግናለሁ ዋው ይሄ ቀሚስ መጣሽ ቴንክ ዩ ይሄን ቀሚስ አስተዋሳለሁ ለገና የለበስኩት ልብስ ነው በጣም ለተመልካቾቻችንም የነገርኳቸው ነበረ እንደዚህ አስዋበችኝ አምራ ዲዛይን ነች እያልኩኝ ነበረ በጣም አመሰግናለሁ ስለመጣሽ በጣም ደስ ብሎኛል እኔም ደስ ብሎኛል ቁጭ ብለን ደግሞ ትንሽ እንጫወታለን ስላገኘሁሽ ደስ ብሎኛል እኔም በጣም ደስ ብሎኛል በጣም ነው ቤትሽ የሚያምረው አመሰግናለሁ ስገባ ጀምሮ በቃ ዲዛይኖቹ አይናዋጆ ነው ቢነበረ በጣም ነው የሚያምረው እስኪ ራስሽን ለተመልካቾቻችን አስተዋውቂ እሺ ሻሎም ያሲን እባላለሁ የአምራ ኮስር ባለቤትና ዲዛይነር ነኝ አምራ እንዴት ተመሰረተ እንዴት ተጀመረ አምራ ያው ሪብራንድ አድርገን በቅርቡ የቀየርነው ስማችን ነው ማን ነበረ መጀመሪያ እንደናቀር እሺ አምራ ያው አምራ ተውባ ከሚለው ቃል የመጣ ነው በሀበሻ ልብስ ማማርን መዋብን የሚያሳይ ቃል ነው በጣም ያምራል ስሙ እንዴት ተመሰረተ ያው ከተመሰረተ 4 አመት ሆኖናል አምራ የተመሰረተው የሀበሻ ልብሶችን ለተለያዩ ፕሮግራሞች በሚሆኑ መልኩ ለማዘጋጀት እንዲሁም ደግሞ ዴይሊ ዌር የሆኑ ልብሶችን የማዘጋጀት ፍላጎቱ እኔ ፐርሰናሊ የምወደው የማደርገው በግሌ ለራሴ የምጠቀመው ስለነበር ለሰውም ደግሞ ያንን ሼር ለማድረግ ነው የተጀመረው አንቺ እንዴት ነበረ የጀመርሽው የአገር ባህል ላይ ለመግባት ምን አነሳሳሽ ያነሳሳኝ የቤተሰብ ኢንፍሉዌንስ ነው ከአያቴ ጀምሮ በዚህ ሙያ ውስጥ ነበሩና ከልጅነት ጀምሮ የምወደው ስራ ነበረ የሀበሻ ልብሳችንን ጨርቃችንን ፓተርኑን እያንዳንዱን ነገር በጣም ወደውና እኔ ራሴ ወደፊት ቤቴ ውስጥ ላይ የምፈልገው በመጋረጃም ይሁን ራሴም ልለብሰው የምፈልገው በጣም ፋሽኑ የነበረኝ ነገር ስለሆነ ለዛ ነው ዋው እሱን ወደ ስራው መጣሽ እኛም የገና በዓል ስናከብር ያንቺ ልብስ ነበረ በማድረግ እንግዲህ እንደዛ ፋዝንጥ ብለን የነበረውና እንደነሱ አይነት ያለበሻቸው ሴሌብሪቲዎች ሊሆን ይችላሉ እሱን እናንሳ ያው የኛ ልብስ ለብዙ አይነት ሰዎች ይሆናል ለሴሌብሪቲዎችም የተለያየ ፕሮግራም ላላቸው እንዲሁም ደግሞ በየቀኑ የሀበሻ ልብስ መልበስ ለሚወዱ ሰዎች ለሁሉም ያማከለ ስለሆነ ብዙ አሉ ከሴሌብሪቲም ጀምሮ ለተለያዩ ሰዎች አልብሰናል እንግዲህ ዛሬ ሁለታችንም በኦኬዥናል ልብስ ነን ግን ከላይ ደግሞ ያንቺን ዲዛይን ለብሰናል እንደነዚህ አይነት የኦኬዥናል ልብሶች ጋር አብሮ የሚደረቡ ልብሶች ልክ አሁን ፊትለፊት እንደማያቸው አይነት ልብሶች ዲዛይን ታደርጊያለሽና እስኪ ስለነሱ እንዴት አሰብሽው እንደዚህ ለመስራት የሚለውን እናንሳ ያው ከራሴ የተነሳሁት ለራሴ የምጠቀማቸው ልብሶች ናቸው እኛ በዋናነት የምንሰራው ሌሎች አይነት ልብሶችን ቢሆን ሰዎች ግን እነዚህን ሲያዩ ይወዷቸዋል ማድረግ ይፈልጋሉ ስለዚህ ለምን ለሌላው ሰው ተደራሽ እንዲሆን አናደርግም በሚል ነው ዴይሊ ዌር የሚሆኑ ልብሶችን ደግሞ ወደ መስራት የመጣ ነው አሁን ይሄ አይሞቅም አይደል አሁን የሀበሻ ቀሚስ ይሞቀኛል በቃ ትንሽ ደቂቃ ካርክ በኋላ አውልቅ ይለኝ እነዚህ አሁን ኖርማል ናቸው አይደለ ኖርማል ናቸው ለተለያየ ቦታ ልታደርጊያቸው የምትችይው ኦፊስ ልትለብሹ ትችያለሽ ቀለል ላሉ ብራንቾችም አድርገሽ መሄድ የምትችያቸው አይነት ሙሉ ኮምፕሊት የሆኑ 3 ፒስ ሱሪ ያለው ከውስጥም አላባሽ ያለው እንደዛም አድርገን እንሰራለን ስለዚህ እኔ አሁን ዲዛይን ቢኖረኝ አይምሮዬ ላይ አምጥቼ ላንቺ ሰጥቼሽ
ለኦፊስ ሊሆን ይችላል ለተለያዩ ፕሮግራሞች ማሰራት ይችላል ማለት ነው። በሚገባ በጣም አሪፍ። እንግዲህ ወቅቱ ደግሞ የበዓል ነው። ገና አልፏል። አሁን ደግሞ ጥምቀት አለ፣ የሰርግ ወቅት ነው። ለነሱ የሚሆኑ ልብሶች ምን አይነት አዘጋጅተሻል? ብዙ አይነት ያዘጋጀናቸው ልብሶች አሉ። በኋላም በደንብ የምናሳይሽ ይሆናል። እሺ። የሰርግ ሲሆን ሞር ግሬስፉል ቢሆን እንደ ሌሎች አይነት ልብሶች ለኖርማል ሰርግ የሚደረጉ እንደ ቬሎች ተጎታች ነገር ቢኖረው በደንብ ግሬሱን የሚያሳይ ይመረጣል እና እንደዛም ያዘጋጀናቸው ልብሶች አሉ። ከዛ ውጪ ደግሞ ቀለል ያለ ነገር ለሚፈልጉ ሙሽሮችም ቀለል ያሉ ለሰርግ የሚሆናቸው ለመልስ የሚሆናቸው እንዲሁም ደግሞ ለታዳሚዎችም ሰርግ ላለባቸው ለሙሽሮች ቤተሰቦች መሆን የሚችሉ ብዙ አይነት ልብሶች አዘጋጅተናል። ገና ስገባ ጀምሮ አይኔ ውስጥ የገባው የቀሚስ ነውና ከከለር ኮምቢኔሽኑ ጀምሮ ኤቭሪ ዲቴል በጣም ነው የሚያምረው እና እስኪ ይሄኛውስ ለምን አይነት ፕሮግራም የሚለበስ ነው? ይህም አሁን ለመልስ መሆን የሚችል ነው። ከለሩ እንደምታየው ጎልድ ነው፣ ሞር ሌጀሪን ያሳያል። ስለዚህ ለመልስ በደንብ በሚገባ መሆን የሚችል ነው። ጸጉር ላይ የሚደረግ በሀበሻ ልብስ ያለመድ ናቸው። በሌሎች ቬሎች የለመድ ነው። ቬል አለው። ከሱ ጋር ደግሞ ሲደረግ በጣም የሚያምር ለመልስ ቆንጆ አማራጭ። አሁን ቬል በሙሽራ ቀሚስ ነው የተለመደው እንጂ በሀበሻ ቀሚስ አልተለመደም። ዋው! አይሽ ለዚህ ነው አይኔ ውስጥ የገባው ዩኒክ እንደሆነ ገብቶኛል። ላንቺስ ደግሞ በጣም የሚማርክሽ ብለብሰው ብለሽ የምትወጂው አይነት ዲዛይን ምን አይነት ነው? እንደ አንድ የሀበሻ ልብስ ዲዛይነር እኔ ሁሉንም የሀበሻ ልብስ አይነት እወዳለሁ። ነገር ግን ያው ለዴይሊ የሚሆኑ አይነት ሲሆኑ ቀለል ያለ ቢሆን ብዙ ያልተካበደ፣ ከዛ ደግሞ ሙሉ ለሙሉ ምንም አይነት ጥልፍ ሳይኖረው የውጩንም ያልመሰለ የኛን ካልቸር የሚያሳይ የተወሰነ ታች በደንብ አሁን አንቺ እንዳደረግሽው አይነት ጥለትም አለውና እንደሱ አይነት ተች ያለው ነገር ባደርግ እመርጣለሁ። ለተለያዩ ደግሞ ፕሮግራሞች ሲሆን በደንብ የተካበደ በደንብ ሌክዠሪ ሲሆን ነገር ባደርግ ደስ ይለኛል። የባህል ልብሶች በስተዋል እንግዲህ እንደምናየው የተለያዩ ዲዛይነሮች እየመጡ ነው እና ምን አይነት ቻሌንጆችን ፌስ እያደረግሽ ነው አንቺ አሁን ላይ? ከዚህም በፊት ምን አይነት ቻሌንጆች አጋጥሞሽ? አሁን ላይ እውነት ለመናገር ብዙ ተቀባይነት እያገኘ ነው የሀበሻ ልብስ። ከዚህ በፊት በነበሩት ከኛ ቀደም ብለው የነበሩ ዲዛይነሮች ብዙ ስትራግል ያደረጉት ነገር ይኖራል ብዬ አስባለሁ። አሁን ግን ሰው ሞር ተቀባይነት አግኝቷል የሀበሻ ልብስ በሰው ዘንድ። ስለዚህ ለተለያየ ፕሮግራም ኢቭን ሰው አሁን በዓል አይጠብቅም፣ ለልደት ለተለያየ አይነት ፕሮግራም ያሰራል። ስለዚህ አሁን እንኳን ጥሩ ነው ማለት ይቻላል። እስኪ እኔ አሁን እንግዲህ ጥምቀት እየደረሰ ነውና ለጥምቀት ልብስ አንቺ ጋር ማሰራት ብፈልግ ምን ያህል ጊዜ ይወስድብሻል? ዋጋውስ? ዋጋችን በጣም ተመጣጣኝ ነው። እንደምትመርጪው የዲዛይን አይነት ደግሞ ጊዜ ይወሰናል። ያው አንዳንዴ ጥልፍ ሲሆን ነው ጊዜ የሚወስደው። ከዛ ውጪ ደግሞ በሸማኔ የተሰሩ ኦልሬዲ ተዘጋጅተው የተቀመጡ ብትን ጨርቅ የምንላቸው አሉ። እነሱ ከሆኑ ያው ጊዜው ማጠር ይላል። ጥልፍ ደግሞ ከሆነ ከዛ ደግሞ የእጅ ጥልፍ ደግሞ ሲሆን ረዘም ያለ ጊዜ ይወስዳል። እንግዲህ ብዙ የሀገር ባህል መሸጫ ቤቶች አሉ፣ ዲዛይነሮች አሉ። አምራ ጋር ስንመጣ ምን የተለየ ነገር ማግኘት እንችላለን? እንግዲህ አምራን ለየት ከሚያደርጋቸው ነገሮች አንዱ ብዙ አይነት አማራጮች እኛ ጋር መገኘታቸው ነው። ትልልቅ ቀሚሶችን እንሰራለን ለተለያየ ፕሮግራም የሚሆኑ። ከዛ ውጪ ደግሞ ቀለል ያሉ ልብሶች እንሰራለን። ስለዚህ ሰዎች እኛ ጋር መጥተው የሚያጡት የዲዛይን አማራጭ የሚያጡት የጨርቅ አማራጭ አይኖርም። የራሳችን ሸማኔዎች አሉ። በመረጡት ከለር እና በመረጡት አይነት የፋብሪክ አይነት መስራት እንችላለን። እዚሁ ዲዛይን ብታደርግልኝ ደስ ይለኛልና ለዲነር የሚሆን ቀሚስ አስቤ ነበር እና እሱን ዲዛይን ማድረግ ትችያለሽ? ደስ ይለኛል፣ አደርግልሻለሁ። እሱንም አይተን ከዛም ደግሞ በሞዴሎች የሰራናቸውን አይተን እንመለሳለን። እሺ ለራት የሚሆን ቀሚስ ነው ያልሽኝ። የሀበሻ ልብስ ነው፣ ቀለል ያለ ማለት ነው። ፌቨራይት ከለርሽ ምንድን ነው? ብሉ። ብሉ እወዳለሁ፣ ላይት ብሉ ነገር። ኦኬ እሺ። ስለዚህ ለስራ እንዲመቸኝ ልብሴ ልቀይርና ቆንጆ ዲዛይን አሳይሻለሁ። እሺ ጥለቱ በጣም ያምራል። የምትወጂው ከለር? አዎ የምወደው ከለር ነው። ላይት ብሉ እና ፒንክ አይደል? አዎ ላይት ብሉ እና ፒንክ ፈዘዝ ያለ ከለር ነው። ብዙም የተካበደ የደመቀ ነገር የሚረብሽ አይደለም። አሁን ይሄ ማቴሪያሉ ምንድን ነው? ይሄ የሳባ ጨርቅ ነው። እንግዲህ ለዲነር የሚሆን ቀለል ያለ ነገር ስላልሽኝ ሞር ሞደርን የሆነ ዲዛይን ነው ማሳይሽ። በሀገራችን ልብስ እራት መውጣት እንችላለን ማለት ነው? በሚገባ
ለተለያየ ፕሮግራምም የተለያዩ ሚቲንጎችን በሚሆን ለኦፊስ በሚሆን እንዲሁ ለራት ደግሞ አሁን ላንቺ እንደምሰራልሽ አይነት ለየትኛውም አይነት ፕሮግራም በሀበሻ ልብስ ባህላችንን ታሪካችንን እንደጠበቀ መዘነጥ እንችላለን። ይቻላል። አንቺ ራሱ አሁን አርገሽ የመጣሽው የቀየርሽው ልብስ በጣም ነው የሚያምረው። ከለበሽው አለባበስ ጋር በደንብ ፊት አድርጓል። በጣም ነው የሚያምረው ከከለር ኮምቢኔሽኑ ጀምሮ። እንግዲህ ስራ ልሰጥሽ ነው። እዚህ ጋር መተሽ ተቀብይኛለሽ። እሺ እንግዲህ እንን ቀሚስ በህብረት እየሰራ በህብረት ነው ፋይናል ሉክ አለበት አስተዋጽኦ አድርጊያለሁ በሚገባ። ስለዚህ መጀመሪያ ዲዛይን ስታደርጊ አሻንጉሊት ላይ በደንብ እንደዚህ ዲዛይኑ ከመጣልሽ በኋላ ነው ወደ ስፌት የሚገባው ነው። ያምራል ወይስ ነው ቼክ እናደርጋለን። አንዳንዴም በሶፍትዌር ሰርተን ቼክ የምናደርግባቸው አጋጣሚዎች አሉ። እንደዚህ ደግሞ በአይናችንም እያየን እናስተካክላቸዋለን። ማቴሪያሉ እንዴት ነው የምታመጡት? ማቴሪያሉ የራሳችን ሸማኔዎች አሉን። ራሳችን ነው የምናሸምነው። ኦኬ ደንበኞቻችንም ሲመጡ በፈለጉት የከለር አማራጭ በፈለጉትም አይነት ክር ራሳችን እናሸምናለን። እኔ አሁን እንግዲህ ራስ ልብስ ስለብስ ብዙ ጊዜ ወገቤ ላይ በደንብ ጠበቅ እንዲል እፈልጋለሁ። አሁን ከሰራሽው አንፃር ቲንክ የምወደው ይመስለኛል። ወደሻለ ለሽኒ ሰውነት ቅርጽ የሚያሳይ ሲሆን ያምራል የራት ልብስ። ይኸው ምን ያህል ጊዜ ይፈጅብሻል ተሰርቶ እንዲያልቅ? ይሄውን ጥልፍም አይደለም በሽመና የተሰራ ነው። ስለዚህ ኦልሬዲ ማቴሪያሉ ኦን ሃንድ ያለ ነገር ስለሆነ ከ5 ቀን እስከ ሳምንት ባለው ተሰርቶ ያልቃል። ስለዚህ እኔ ለጥምቀት ይደርስልኛል? በሚገባ ይደርስልሻል። በጣም አሪፍ። ለሁለቱም እጠቀማለሁ። አንድ ለራት፣ ሁለት ደግሞ ለጥምቀት እዘንጥበታል። ስለዚህ ዲነር ስላልሽኝ ጌጥ ብናረግበት ሞር ያደምቅሻል። ለዛ ጌጥ እናረግበታለን። እንግዲህ በጣም የሚያምር የራት ልብስ እየሰራችልኝ ነው። አልቆ እስኪያው በጣም ጓጉቻለሁ። እስኪ መጨረሻውን አብረን እንይ። ይህን ይመስላል የተሰራልሽ ዲዛይን። ማለት እኔ አላምነው የመረጥኩት ከለር እንደዚህ ኮምቢኔሽን ሆኖ ኤቭሪ ዲቴል በጣም ነው የሚያምረው። ወደድሽው? ለራት ብቻ አይደለም ባይዘው ወይን ቀሚስ የምለብሰው ለጥምቀት ያልሆነ ቀሚስ ይበጣጠስ ይባላል። ለጥምቀት ነው የምለብሰው። ደስ ይለናል በጣም። እንግዲህ ቀለል ብሎ የሀበሻ ልብስ ለዲነርም ለተለያየ አይነት ፕሮግራምም እንደዚህ በእንደዚህ አይነት መልኩ መሰራት ይችላል። አይተሻል። ብዙ ጊዜ ማልወሰደም ብዙ ጊዜ ማልወሰደም። እንደዚህ ግን ቆንጆ ሆኖ ቀለል ያለ ሆኖ በዚህ መልኩ ቀለል ብሎ ኢትዮጵያዊነትሽን ማንነትሽን በሚያንጸባርቅ መልኩ አድርገሽ መሄድ ትችላለሽ። ሁልጊዜ ተቀባይ ብቻ መሆን የለብንም። እኛም የምንሰጠው የራሳችን የሆነ ባህል የሚያምር ልብስ አለን። ስለዚህ በዚህ መልኩ አዘጋጅተንሻል። ስለወደድሽው ደስ ብሎናል። በጣም ነው የወደድኩት። በጣም ነው የማመሰግነው። እንግዲህ አልቆ ደግሞ አርጌው እስኪያው በጣም ጓጉቻለሁ። ልብስ እንግዲህ ሞር ፊኒሺንግ ታቾች በጣም የልብሱን ሉክ ደግሞ ይቀይራሉ። አሁን ይሄ ጀስት ዲስፕሌይ ላይ እየሰራንልሽ ዲዛይን ነው፣ ግን ተሰፍቶ ይሄ ደግሞ በደንብ ፊኒሺንግ አልቆ ስታዩ ደግሞ በጣም ከዚህም በላይ ይሆናል። በጣም አመሰግናለሁ። በጣም ወድጃለሁ። አሁን ደግሞ አረፍ ብለን አንዳንድ ልብሶችን በሞዴሎች የማሳይሽ ይሆናል። በጣም የሚያምር ሲምፕል ቀሚስ ነው የማየው። እስኪ ስለ ቀሚሱ ትንሽ ነገር በይ። እንግዲህ አሁን ይሄኛው ሳባ ጨርቅ ነው። ይሄ ደግሞ ሙሉ የምናየው በሽመና የተሰራ ጥለት ነው። እንደምታዩ ፈርጦች አሉት፣ ፐርሎች አሉት። ዲቴይሉ በጣም የሚያምር
ከለሩ ደግሞ የማይሰለች ለየትኛውም አይነት ፕሮግራም ለየትኛውም አይነት ጊዜና ወቅት ብታደርጊው የማይሰለች የማያልፍበት አይነት ቀሚስ ነው። ያውን ለምን ፕሮግራም መለበስ ይችላል? ሰርግ ካለብሽ፣ ታዳሚ ከሆንሽ ማድረግ ትችላለሽ። እንዲሁም ደግሞ ቀለል ላሉ ለራስሽ ፕሮግራሞች ለልደትሽ ሊሆን ይችላል። ለተለያዩ አይነት ነገሮች ሚዜዎችም አንድ ላይ ቢያሰሩት በጣም የሚያምር ለተለያዩ ኢቨንቶች መሆን ይችላል። እነዚህ ልብሶቻችን ያው ለሁሉ ቀን ለየዕለት ኑሯችን መሆን የሚችሉ አድርገሻቸው ኦፊስን ብትሄጂ፣ ካፌን ብትሄጂ፣ የተለያዩ አይነት ቦታዎች ቀጠሮም ካለብሽ የሀገርሽን ባህል ልብስ ለብሰሽ ልክ እኔና አንቺ እንዳደረግነው መሄድ የምንችልባቸው አይነት ልብሶች ናቸው። በጣም ነው የሚያምሩት። ይሄ አሁን አለባበስ ኖርማል ልብስ ነው የሚመስለው። ማለት ጥለቱ፣ አለባበሱ ከጥቁሩ ጋር ያለው ኮምቢኔሽን በጣም ያምራል። ኮንሰፕቶቹ እንዴት ነው የምታገኙ ዲዛይን ለማድረግ? ኢንስፓየር የሚያደርጉኝ እንግዲህ የሀበሻ ልብስ እንደሚሰራ ዲዛይነር የኛው ካልቸር የራሳችን አሁን ለምሳሌ ይህንን ልብስ ስታዩ ከከለሩ ከፓተርኖቹ እዛ ጋር ዳይመንድ ቅርጽ አለው የኛ መሆኑ ያስታውቃል። እና እሱ ነው ኢንስፓየር የሚያደርገኝ የራሳችንን ልብስ ለየቀን ሁላችን ማድረግ በምንችልበት መንገድ ለመስራት ማለት ነው። ማቴሪያሎቹ ምንድን ናቸው? ይሄኛው አሁን ጥለት ነው፣ ሙሉ ለሙሉ ሽመና ነው። እዚህ ጋር የተጠቀምነው ፒሲ ይባላል። እንደዛ አይነት ኮምቢኔሽን። አሁን እነዚህ ልብሶች አንድ ሰው ንግዛ ቢል በዋጋ ስንት ያወጣል? ለኩል ተመልካቾች፣ ምክንያቱም ኖርማል ቀን ላይ ይለበሳል ስላሽን ካሁኑ እኔም የራሴን ገዝቼ እንዴት። እሺ፣ ዋጋቸው በጣም ተመጣጣኝ ነው። እውነት ለመናገር ሌሎች የውጭ ሀገር ልብሶችን ከምንገዛበት ዋጋ ብዙም የተለየ አይደለም። ግን ደግሞ እዚህ ጋር ሌላ አድ የሚደረግ ቫልዩ አለ። እሱም የኛ መሆኑ ባህላችን፣ ማንነታችን የኛ የሆነ ነገርም ደግሞ ማንጸባረቅ መቻል በጣም ትልቅ ነገር ነው። ስለዚህ እሱን ሁሉ ያማከለ ዋጋ ነው ያላቸው። ቁጥሯን እስቲ ንገሪ። ይለፋል። እሺ፣ አይ እውነት ነው። በሀገራችን ልብስ መዋብ እንደምንችል አሳይተሽናል። በጣም ነው የሚያምረው። አመሰግናለሁ። በቀጣይ እንግዲህ ለሙሽራ የሚሆኑ ደግሞ ቀሚሶች አሉን። እነሱን ሞዴሎቻችን ያሳዩናል። እሺ። በጣም ነው የሚያምረው። ስማአ ይህ ንግስት የሚያስመስል ቀሚስ ነው እውነት ለመናገር። እኔማ ሙሽራ መሆን እኮ አማርኛ አንቺ ቤት ስመጣ አንቺ አግቢ እንጂ እንዳታስቢ ላለብሽኛለሽ። እስኪ ስለዚህ ቀሚስ እናውራ። ይህ ቀሚስ እንግዲህ ለሙሽሮች በጣም ተመራጭ የሆነ ቀሚስ ነው። ከከለሩ ስንጀምር ፐርፕል ከለር ሮያሊቲን ሌክዠሪን የሚያሳይ ከለር ነው እና ለሙሽሮች በጣም የሚያምር ቆንጆ ከለር ነው። እንደምታዩ ሰፋ ያለ ሙሽራ የሚያስመስል ከዚህም በተጨማሪ ደግሞ ትሬል ወይም ተጎታች አለው። ለፎቶ እሱን ተጠቅመሽ ደግሞ ቀለል ማለት ስትፈልጊ መውለቅ የሚችል ዲታቼብል የሆነ ተጎታችም አለው። በጣም አሪፍ፣ በጣም ነው የሚያምረው። በስማ እንግዲህ እየሰማችሁ ነው። እንግዲህ መሞሸር የምትፈልጉ ሰዎች እየመጣችሁ አይደለ አምራ ዲዛይን ጋር መግዛት ትችላላችሁ። ያው ለፎቶ ሹት የሚሆን ነው እንጂ እንዳልሽው አሁን ያው ቀኑ ሙሉ በዚህ ይከብዳል፣ ግን በጣም ነው የሚያምረው። በስማ ፎቶ በጣም ያምራል። ከዛ ውጪ ደግሞ ኢንትራንስ ላይ ሙሽሮች ሲገቡ ቢያደርጉት በጣም ግሬስ ይሰጣል። ከዛ በኋላ ላለው ለተለያየ ፕሮግራም እንግዲህ እቺ አውልቀው መጠቀም መደረግ የምትችል ስለሆነች በዛ መንገድ መጠቀም ይቻላል። ዋ እናንተ ጋር ያሉት ልብሶች ለኪራይ የሚሆኑ ናቸው የሚገዙ ናቸው? እስቲ ስለሱ እናውራ። አሁን ላይ የሽያጭ ልብሶች ነው ያለው፣ ግን ወደፊት የኪራይ ልብሶችንም እንግዲህ ለማዘጋጀት እንሞክራለን። አሁን ግን ለሽያጭ የሚሆኑ ልብሶች ነው ያለው። እስቲ በቀጣይ እንግዲህ አምራ ዲዛይንን በምን እንጠብቅ? አምራ ዲዛይን እንግዲህ ይዞት የተነሳውን ሀሳብ በደንብ በሰፊ ሁኔታ በማድረግ በሚመጡ አመታቶች የሀገራችንን ባህል ልብስ ለኦኬዥንም ደግሞ ለየቀንም በምናደርገው መንገድ
በደንብ የምናስተዋውቅበት ጊዜ ይሆናል ብለን እናስባለን። በጣም አሪፍ። በመጨረሻም እንግዲህ ማስተላለፍ የምትፈልጊው መልእክት ካለ፣ ማመስገን የምትፈልጊው አካል ካለ? አመሰግናለሁ። ማስተላለፍ የሚፈልገው መልእክት እኛ ኢትዮጵያውያኖች የራሳችን የሆነ ብዙ ባህል፣ ታሪክ፣ ማንነት ያለን ስለሆነ በሀገራችን ልብስ ኮርተን ደምቀን የተለያዩ ፕሮግራሞቻችንን እንዲሁም ደግሞ ለየቀን ህይወታችን ማማርና መዘነጥ እንችላለን። ኑ በሀገራችን ልብስ እንመር እንዘንጥ ማለት ፈልጋለሁ። ከሁሉ በፊት እግዚአብሔርን በጣም ማመስገን ፈልጋለሁ። ከዛ ውጭ ቤተሰቦቼን እንዲሁም በዚህ ስራ አብረውኝ የሚሰሩ በስሬ ያሉ ሰዎችን ማመስገን ፈልጋለሁ ለትጋታቸው። በጣም አመሰግናለሁ። እንግዲህ ተመልካቾቻችን የዛሬው የኩል ፕሮግራም አምራ ዲዛይን ተገኝተን ለጥምቀት የሚሆኑ ልብሶች ኦኬዥናል የምንለብሳቸው ልብሶችን አይተናል። እንደወደዳችሁ ተስፋ እናደርጋለን። በሚቀጥለው ሳምንት በሌላ ፕሮግራም እስከምንገናኝ ቻው።